ራእይ ካየ በኋላ ትጋትን ካልጨመርክበት መጨመር በህይወት አይኖርም፣ እድገትም አይኖርም። ትጋት ክብር ሀብት ነው። ለእናንተ ምለው ለሁሉ ላለው ትጉ። ማድረግ የሚገባህን አንድ እርምጃ ስትሄድ 99.9 እግዚአብሔር ይሄዳል እኮ። አንዷ ነጥብ ግን ለ99% በጣም አስተዋጽኦ አለው። አሁን ያለሽበት ኑሮ አይመጥንሽም። አንቺም ታውቂዋለሽ፣ ህሊናሽም ገብቶታል። በህይወት ለመጨመር ነፍስሽ ጓጉታለች። እግዚአብሔር ራእይን እኔ እሰጥሻለሁ። አንቺ ለመሄድ ዝግጁ ነሽ ወይ? ደፍረሽ እርምጃ ለመውሰድ ትጉ ነሽ ወይ? ወገብሽን ታጥቀሻል? እኔ ሰራተኛ ነኝ። ከኔ ጋር ሰራተኛ ነሽ? በምኞት አይሆንም አይደለም፣ ባቦ ሰጥም አይሆንም። ትጋትን ጨምሩ። ጳውሎስ ራእይ ያየ። ጳውሎስ መቄዶንያ የሚል ታውቃላችሁ። ጳውሎስ ሊሰብክባቸው የነበረ ቦታ አሁን ሌላ እምነት 99% ነው። በከንቱ እንዳይደክም ወደ ትክክለኛ ቦታ መራው። ልክ ፊልጵስዩስ ሲገባ መቄዶንያ ትልቅ የመካከለኛው ምስራቅ ግዛት ነች። ኦኬ መቄዶንያ ሂድ ብለኸኛል። ኔክስት ዋት ኔክስት? ቀጣይ ፕላንህ ምንድነው አላለም። ብዙ ጊዜ እዚህ ጋር እንሸወዳለን። እያንዳንዱ ዲቴል ነገር ውስጥ እግዚአብሔር ገብተው ጳውሎስ ወንዝ ዳር ሴቶች አሉ። ቀኑም ቅዳሜ ሰንበት ቀን ነው። እዛ ሄደ ስትሰብክ ሊዲያ የምትባል ሚሊዮነር አለች። እኔ ልቧን ከፍታለሁ፣ እሷም ጌታን ትቀበላለች፣ እቤቷ ታስገባለች። አይደለም ጳውሎስ አልጸለየም፣ እግዚአብሔርም አይልም እንደዚህ። አሁን ሁለተኛው ስቴፕ አጠቃላይ ራእይን ከሰጠው በኋላ የእግዚአብሔር የመንገዱን ፍለጋ ካመለከተለት በኋላ ሁለተኛ ማርሽ የከተተው ጳውሎስ ራሱ ማንነቱን መልካም አጋጣሚን ሁሉ በመጠቀም ትጋት ጨመረበት፣ መናጠቅን አከለበት ማለት ነው። እሱ ማድረግ የሚገባውን እግዚአብሔር ያደርግም ልላችሁ እኮ ነው። ወንዝ ዳር እንደተቀመጡ ሴቶች ሰማ። ማነገረው? ጆሮ ነው። መረጃ ሰማ። በክርስቶስ ደም የነጻ አእምሮ አለው ጳውሎስ። እንደ ታይፕራይተር አይደለም፣ ፓሲቭ አይደለም ልላችሁ። እግዚአብሔር እንደ እንዝርት የሚያዞረው ብቻ አይደለም፣ ራሱ ሙሉ ፈቃድ እንዳለው በቅዱስ መንፈስ የተሞላ በቅዱስ ቃሉ የተሞላ በደሙ የነጻ አእምሮ ያለው እንደ ክርስቲያን ታላቅ አእምሮ ያለው ማን ነው? በእውነት ጳውሎስ አእምሮን ይጠቀማል። አስገራሚ ሰው። በወንዝ ዳር መቼ ሴቶች አሉ። ከዛ ሄደ። ሂድ ያለው እግዚአብሔር እኮ አይደለም። አጠቃላይ ፈቃዱን ካወቀ በኋላ በጠዋት ዝራ በማታ አትተው፣ የቱ እንደሚበቅል አታውቅም። ናዛ ወንጌል ሲሰብክ የጳውሎስ ድርሻ ነው። ልብ መክፈት የእግዚአብሔር ነው። ከዛ ሊዲያ ሚሊዮነር አመነች ማለት ነው። ከዚህ በኋላ አልቤርጎ አይንከራተትም ማለት ነው። ምግብ ቤት አይንከራተትም ማለት ነው። እሷ ቤት ላይ ተቀምጦ እንደ ስፕሪንግ ቦርድ እየዘለለ ኢሮፕን በወንጌል አረሳት። ይህ ትጋት ጨመረበት ማለት ነው። ከክርስቶስ ጋር አብረን ሰራተኛ ነን የሚባለው እኮ ይሄ ነው። ራእይ ካየ በኋላ ትጋትን ካልጨመርክበት መጨመር በህይወት አይኖርም፣ እድገትም አይኖርም። ጥቂት ቢሆንም ለትልቁ ገድል ትጋታችን አስተዋጽኦ አለው። ትዝ ይላችኋል፣ በማርያም ቤት ያዕቆብ ተገደለ። ያ በጣም አደገኛው ሄሮድስ ቀጨው ሐዋርያውን። የመጀመሪያው መስዋዕት ሐዋርያ ነው። በእርግጥ እስጢፋኖስ ሐዋርያ ስላልሆነ ነው። ኢየሱስ እኮ ከሶስቱ አንዱ ነው የወሰደባቸው። ጴጥሮስ፣ ዮሐንስና ያዕቆብ ከሶስቱ አንዱ ነው የወሰደባቸው። እና ማርያም መናጠቅ ጀመረች። ለቺ 120 ሰዎች የቤቷ ይጸልዩባት ሴት ነች ማርያም፣ የዮሐንስ ማርቆስ እናት። በፉጨት ጠራቻቸው በኮድ። ጴጥሮስ 16 ወታደር ታስሯል እና ነገም ሊገለው ነው። ይሄ ሰውን ይሞታልን? ድርሻችንን እንወጣ፣ እግዚአብሔር የሚያደርገውን ያውቃል። አጥብቀው መጸለይ ጀመሩ። መናጠቅ እኮ ማለት ያን እግዚአብሔር አንተ ታላቅ ነህ፣ የወደድከውን አድርግ ማለት አልፈለገችም ማርያም። እና መልአኩ ወደ እስር ቤት ሄደ። ትዝ ይላችኋል ቃሉ። ከዚህ በፊት የተናገርኩ ይመስለኛል። ጨለማውን አበራ መልአኩ እና መታው። ሲነቃ በሁለት ወታደሮች ታስሯል። ሰንሰሉ በጠሰለት። ጴጥሮስ ወገብን ታጠቅ፣ ጫማህን አርግ። እጄ በሁለት ሰንሰለት ደክሟል፣ ጫማዬን አርግልኝ ቢለውስ አያደርግለትም አይደለም። ማድረግ የሚችለውን መልአኩ አያደርግለትም። ለምን? ጴጥሮስ ማድረግ ይችላል። ብራዘር አትቀል፣ ጫማህን አርግ፣ ወገብን ታጠቅ፣ ተከተለኝ። 16 ወታደር እፈራለሁ፣ እዘለኝ፣ እባክህ ግራ አለቅ፣ ብራዘር ቀጥል። አልሄድም ቢልስ መልአኩም ይቆማል። አታምኖኝም? ተአምራቱ ይቆማል። ቀላል አይደለም ጫማ ማድረግ፣ ቀላል አይደለም በእግር መራመድ። እና ብረት መዝጊያው ጋር ሲደርስ ጴጥሮስ ምንም ማድረግ አይችልም። መልአኩ ተአምራት አድርጎ ከፈተው። ስለዚህ መልአኩና ጴጥሮስ ተባብረው ነው የወጡት። ለተአምራቱ ግባቱ ትንሽ ቢሆንም የጴጥሮስ ለታላቁ ተአምራት የሱ እንቅስቃሴ በጣም ወሳኝ።
ጳውሎስ በህይወቱ እንዲጨምር ከረዳው አንዱ ሙሉ ማንነቱን አጋጣሚን በሉ ትጋትን በሉ ጊዜን በሉ በሱ በኩል ትጋትን ጨምራል። ካለዛ መጨመር አንችልም። በእውነት ትጋት የከበረ ሀብት ነው። ለእናንተ ምለው ለሁሉ ላለው ትጉ የተባለው እኮ ለዚህ ነው። ማድረግ የሚገባህን አንድ እርምጃ ስትሄድ 99.9 እግዚአብሔር ይሄዳል እኮ። አንዷ ነጥብ ግን ለ99% በጣም አስተዋጽኦ አለው። በዚህ ጉባኤ እግዚአብሔር ትንቢታዊ ቃል አለው። እህቴ አሁን ያለሽበት ኑሮ አይመጥንሽም። አንቺም ታውቂዋለሽ፣ ህሊናሽም ገብቶታል። በህይወት ለመጨመር ነፍስሽ ጓጉታለች። እግዚአብሔር ራእይን እኔ እሰጥሻለሁ። አንቺ ለመሄድ ዝግጁ ነሽ ወይ? ደፍረሽ እርምጃ ለመውሰድ ትጉ ነሽ ወይ? ወገብሽን ታጥቀሻል? እኔ ሰራተኛ ነኝ። ከኔ ጋር ሰራተኛ ነሽ? በምኞት አይሆንም አይደለም፣ ባቦ ሰጥም አይሆንም። ትጋትን ጨምሩ። ለእናንተ ለምለው ለሁሉ ላለው ትጉ። በብሉይና በአዲስ ኪዳን ትጋት የከበረ ሀብት ነው። ትዝ ይላችኋል ለኤፌሶን ሽማግሌዎች ያለው ከመጀመሪያው ቀን ጀምሮ በየገበያው በየምኩራቡ በየቤታችሁ እየዞርኩ ከጌታ የተቀበልኩትን ሰጠዋችሁ እንጂ አንዳች አላስቀረውም። ሩጫዬን ፈጽሜያለሁ፣ ከማንም ደም ዕዳ ንጹህ ነኝ፣ የጽድቅ አክሊል ተዘጋጅቶልኛል። ከመጀመሪያው ቀን ጀምሮ በምኩራብ በየቤታችሁ ቀንና ሌሊት በብዙ እንባ። ይሄ እኮ ነው ትጋት ማለት። ይሄ እኮ ነው ብራዘርስ። ስለዚህ ለትጉዎች ነው እግዚአብሔር ጸጋ የሚሰጠው። ስለ ርብቃ ብዙ ሰብኬያችኋለሁ፣ ትዝ ይላችኋል። ውሃ ጠጪ 9ኙንም አጠጣለሁ አይደለም። ከጠዋት ጀምሮ እስካሁን ድረስ ምንም አላረፈችም ሩት። እግዚአብሔር እኮ የሚገጣጥመው ትጉዎችን ጸጋ እየሰጠ ለሰነፎች አይሆንም ማለት ነው። ትጋት የከበረ ሀብት እንደሆነ ልነግራችሁ ፈልጋለሁ። አንድ ሰው እዛ ውጭ ሀገር ነበርኩና በጣም አስገረመኝ። እዚህ አውቀዋለሁ፣ ጓደኛ ኢንጂነር ነው። ይሄ 2 ትዊንስ ፎቅ በአውሮፕላን ተመትቶ ትዝ ይላችኋል። ያኔ እሱ እዛ ነበር ያ ልጅ ገብቶ የአሜሪካን ባህር ያውቃል። አንድ አደጋ ከመጣ በኋላ ድጋሚ አደጋው ቢከሰት ሪስኩን ለመቀነስ ምን እናርግ የሚሉ ውይይት ሁሉ ያለ በሁሉ ነገር። ልክ አውሮፕላን ፎቁን ሲመታው አለ አንዱን ማማ ወይም የፎቁን አንዱን ምሰሶ በአውሮፕላን ቢመታ ሌሎቹ ምሰሶ ካሉ ፎቁ እንዳይወድቅ ምን እናርግ ማለታቸው አይቀርማል። ቁጭ ብዬ በፊዚክስ ሳጠናው አደርኳል እና እንደገመጥኩት በወር ውስጥ ፎቆች አውሮፕላን አንዱን ቢመቱት ሌላው እንዳይናጋ ምን እናርግ የሚል ጉባኤ ተጠራለ። እኔ አጥንቼ ጨርሼዋለሁ አለ። እዛ ጉባኤ እጄን አወጣው። ኦኬ አቅርባሉኛል። እንዴት ምን አይነት ኢንጂነሪንግ ብንጠቀም ሾኩን አብዞርብ አድርጎ መቆም እንደሚችል ተናገርኳል። ያው በሱ ሙያ ተናገርኩ። አጨበጨቡ፣ ተገረሙ። ከሱ እኮ የሚበልጡ ብዙዎች አሉ። እሱ አስቀድሞ በመዘጋጀቱና ያችን ሞመንት በመጠቀሙ በለጣቸው። እዛ ብዙ ቤቶች የሚሰሩ ሪል ስቴት የሚሰሩ ሀያላን ሚሊዮነሮች እኛ ሼሩን እንከፍላለን አባል ሁንልን አሉት። ከዜሮ ተነስቶ ሚሊዮነር ቁንጮ ላይ ቁጭ። አሁን ቀጭን ጌታ ሆኖ በአሜሪካ ይዞራል። ገርማቸው ትጋት ጨመረበት። እግዚአብሔር እኮ ነው ራእይ እየሰጠው። ይኸው ልጄ አሁን እንደዚህ ማለታቸው አይቀርም። አንተ እችን ቀመምና ፊዚክሷን በዚህ አጣማትና ቁጭ አርጋት። ለአይምሮ ለመጣው ድምፅ ፈቃደኛ ሆነ። ትጋትን ጨመረበት። አጋጣሚው ላይ ቁጭ አለባቸው። ስንት ፕሮፌሰርን ገልብጧቸው ሄደው ማታሉ እና መንፈስ ቅዱስ እኮ ቶሎ ይናገራል። ይገርማችኋል። እኔ ያኔ ኦኬ ልናገር፣ እሺ ልናገር የእናንተን ቸርች ጉዳይ ትፈቅድልኛለህ? አንዴ መጥቻለሁ የዛሬ 10 ዓመት 15 ዓመት አላውቅም። እና እዚህ ነበረ ፓስተር ሚኪም ቴዲም ነበሩ። እና ይሄ ቤት እንደዚህ ያልነበረም እዛች ነበረች። እና ቤቱን ለማስፋት እንፈልጋለን ይህንን ገንዘብ እንደዚህ የሚል ነገር እና አንዱ ከፍ ያለ ብር አዋጣ ማለት ነው። ስሙንም መልኩንም አሁን አላውቀውም በእውነት። እና ሳየው ልጅ ነው። እፈልግሃለሁ አልኩት። የብር ምንጭ ምንድነው? እድሜህና ብሩ አልመጣጠናለኝ፣ መመርመር አለብህ አልኩት። ቄስ ጥያቄ ትክክል ነው። የብሩ ምንጭ ጽድቅ ነው። ሚስጥሩ ልንገርህ ንገረኝ። ለእነ ቴዲ ነግሬ ብሩን ነው ማስመልሰው። ለዛ ግድ የለም ትነግራቸዋለህ። መጀመሪያ ያሰማኛል። ቀጥል። ለእኔ ራዲዮ ከፍትና አለኝ። ጋዜጣም ወዲያው ነው ማነባው። እንደወጣ ጨረታ እዚህ ቦታ አለ ሲባል መጀመሪያ ጅጉብ ምለው ነኝ።
እና ትዝ ይለኛል ትንሽ ተሳስቼ ሊሆን ይችላል ኮምቦልቻ አካባቢ የእርዳታ ሰጪ መኪናዎች ስላረጁ በጨረታ ይሸጣል ተብሎ ራዲዮኑ ገና ሳያልቅ ሄጄ ጉባ አልኳለሁ እንዳለ መኪናው እዛው እንደተቀመጠ ጨረታውን አሸነፉ እዛ መኪናው ከዛ ሳይወጣ የዘገዩና የተንቀራፈፉ ይመጣሉ አለ እያንዳንዷ መኪና ላይ ፕላስ እያርኩ ነው የሚሸጠው አለ ፕላስ በዚህ ምክንያት ነው ብር አግኝቼ በጽድቅ ቤተክርስቲያንን ማንጸው አለ አቀፌ ሳምኩት በእውነት ማን እንደሆነ አላውቅም የዛሬ 18 ዓመት እኮ ታሪክ ነው የምነግራችሁ አየ ልጁ እግዚአብሔር አይምሮን አንቅቶታል ራእይ እኮ ማለት ልጄ ሙሴ የሚሉት አተብቁ አይደለም አሁን ቴዲ እንዳለ በውስጤ ፈሰሰ አንድ ነገር አንድ ቃል መጣ አየ ይናበባል ማለት አንድ የተገጠመ አለ ዛሬ የሚከፈት የሚላችሁ እኮ ልክ እንዲሁ ነው ፓስተር ቴዲ አንድ የተደፈነ አለ ብሎት እኮ አይደለም ግን አንድ መረዳት በውስጡ ዲዘርን ያደርጋል መናበብ ጀመረ ያንን ለእናንተ አስተላለፈ ማለት ልክ እንደዛ ነው ያ ልጅ እና ራዲዮ ልጄ ሆይ ይሄ ጋዜጣ ይለዋል እዛ ላይ ትጋት ጨመረበት ከዛስ ቀርፋፎቹን ገልብጧቸው ይል ይሄ እግዚአብሔር ቤት በሱም ልጅ ምክንያት ተሰራ ማለት ሁላችሁ ነው ጳውሎስ ትጋትን ይጨምርበታል አብርሃም ለቅሶና ሰርግ ሲሄድ ለቅሶና ሰርግ ብቻ አይደለም የሚሄደው ድርብ ዋሻ ካየ ካሜራ ያነሳታል ሁለት አፍ ያላት ዋሻ እቺ ማነች ኤፍሮን ዋጋዋ ስንት ይሆናል 400 ሰቀል ያዘጋጃል ምቹ ጊዜ ይጠብቃል ሳራ ስትሞት በፈለከው መሬት ቅበርልኝ ያቺ ሁለት አፍ ያላትን ዋሻ ሽጡልኝ አስቀድሞ እኮ ስካን አድርጎ ጨርሶታል ብራዚል ሚስቱን እዛ በመቅበሩ ቀጣይ ትውልድ ሁሉ ስፍራውን እንዳይለቁ እንደመልህቅ ሆነ ማለት ነው ስለዚህ ሻይ ስጠጣ ስትይ ስለ ንግድ ቦታ ማየት አለብህ አይደለም እግዚአብሔር እኮ በዛም ይናገራል እና ዛፎችን ስታይ ቤተ መንግስትን ስታይ ህዝቡን ስታይ ራዲዮ ቲቪ ስትሰማ መንፈስ ቅዱስ በዛ ታሪክ ውስጥ ብልጭታ ያመጣልሃል እኮ ያንን ቀብ ማለት እና አብርሃም በዚህ በጣም ይበረቱ ነበሩ እና ትጋትን ይጨምሩበታል ዝም ብለው አይቀመጡም በእውነት ጉድጓድ ይቆፍራሉ እና ዋሻን ያያሉ እና በዚህ ምክንያት እየጨመሩ መጡ ማለት ነው እና ስለ ስንፍና ተነጋግረናል በእውነት ታካይ ሰው ያጋንናል ያቋርጣል ያስተላልፋል ብያችሁ ስለዚህ በዘመናችን ትንሽ ትጋት ከጨመርክ እግዚአብሔር ራእይን ትንሽ ከጨመረ ማትቀመስ ነው የምትሆነው ሌሎቹ በትጋት ነው የሚሰሩት አንተ እኮ በራእይ ነው ለሌሎቹ የሌለ የመንፈስ ቅዱስ ድምጽ እኮ ካንተ ጋር አለ ያግዛል እኮ መንገድን ያሳያል የቱን እንደምትነግድ ከማጋ ፓርትነር እንደምትሆን በየትኛው በኩል እንደሚያምርብህ መንፈስ ቅዱስ እኮ ይናገራል ትጋት ከጨመርክበት አእምሮውን ከተጠቀምክበት እንደ ጳውሎስ ማንም ሰው ሊቋቋም አይችልም